አልሐምዱሊላህ ደህና ነን። በሷ በሌላ እንትን ሀሳብ ገብቼ ያው በታመም ነው አለ ነው። አይዟችሁ የሌላ ጭንቀት በመቼ ትመጣለች ስል ይሄንን ቀን ትመጣለች ሲል አሁን ታምሜ ያው በሷም አልደርስም መመለስ አለብኝ። የሌላ ጭንቀት የሁላችንም ጭንቀት ነው። ግን እኛ ምንም ብንጨነቅ ከቤተሰብ አንበልጥም። እናንተ ናችሁ በጣም ትልቁን ጭንቀት እያሳለፋችሁ ያላችሁት እና አይዟችሁ ላለው ለእርሶም ለእናትየውም አይዟችሁ። ኢንሻላ አሁን ቀርቧል ደርሷል ጊዜው ብለን ተስፋ እናደርጋለን ከአላህ ጋር እና አይዟችሁ አባቴ። እሺ በአምላካችሁ እሺ። አላህ ይተባበራችሁ፣ አላህ ይተባበራችሁ፣ አምላኩ ይተባበራችሁ። የኢትዮጵያ ልጆች ይደጉ ዓለም ሁሉም ይደግ። ጀዛችሁ አላህ ይክፈላችሁ። አሚን አባቴ። እሺ አሚን አሚን። እሺ እና ወደ ጉዳያችንን ስንጀምር ለኮሚቴው ያለን ጥያቄ ያው የህዝብ ጥያቄ ነው እኔ ይዤ የመጣሁት በወንድማችን ሙባረክ ሙሰማ በኩል ነው ድምፁ የመጣው። ሌላ እጅግ በጣም ደክማለች። ድምፁኑኝ አትሊስት ወይ የሞት ፍርዴ እንዲፈጸም ድምፁኑኝ በቃኝ፣ ከዚህ በላይ የእስር ቤት ስቃይ በቃኝ ብላ ድምፅ እንድንሆናት አብረዋት በታሰሩ ሰዎች በኩል ድምፅ ልካ ነው እና ለዛ ነው እዚህ ጋር የተሰበሰብነው እና ህዝቡ እየጠየቀ ያለው ምንድን ነው እየተጠበቀ ያለው? ገንዘቡ ተሰብስቦ ተከፈለ። ገንዘቡ ከተከፈለ እቺ ልጅ ለምንድን ነው የማትወጣው? ምንድን ነው የሚጠበቀው ነው የህዝቡ ጥያቄ። እናመሰግናለን። ጀዛችሁ አላህ ይክፈላችሁ። ከፋይ እሱ ነው። ተባበሩ አላህ ይተባበራችሁ። አቡ አፍናን የተሰማ ከሆነ መጀመር ትችላለህ ወንድምየው። ይሰማኛል። ይሰማል? አዎ ይሰማል። ቪዲዮ መክፈት ፈልጌ ነበር ዘግተሽ ነው? አዎ አይደለም፣ ፎሎ ከ1000 ስላልሞላ ነው። አዲስ አካውንት ስለሆነ ነው። ቆይ አንዴ ጋይስ፣ አቡ አፍናን ቪዲዮ እንዲያበራ ሁላችሁም እዚህ ጋር ያላችሁ ሰዎች የአቡ አፍናንን አካውንት ፎሎ አድርጉ። አንዴ ድምፅ የምትሆኑልን እኛማ ጊዜያችንን እንጠብቅ እንጂ ለሌላ ወይ ይግደሏት ወይ ፍትህ ይስጠው። ማርያምን ሬሳ ነው ያለው፣ ታች ላይ ያለው የኢትዮጵያ ሬሳ ነው ያለው ነው የሚሉ በቃ እንግዲህ እንደዚህ ነው ያናገሩኝ። አይዟችሁ እሺ እህቶቻችን፣ አይዟችሁ እህቶቻችን። የሌላ ጉዳይ ተይዟል፣ አቢባ ጋር ደርሷል። አቢባ ጋር የደረሰ ነገር ደግሞ ታውቃላችሁ ፍጻሜ ያገኛል። ምንም አታስቡ እሺ፣ ምንም አታስቡ። ጥሩ ነገር ትሰማላችሁ እሺ። እናቴ አይዞሽ፣ ምስጋና ያስፈልጋል። ካርድ ያልቅባችኋል። እሷንም ኤርድ ድረስ አድርሷል ወይ ግድያ። እዚህ እኮ እየመጡ ነው አንዳንድ መጥተው እዚህ 10 ዓመት የቆዩ ግሳት ከተባለ ግሳት ናችሁ ነውጡ ተብሎ ብዙ አይናችን እያየ ሳውዲዎች፣ ኬንያዎች፣ ናይጄሪያዎች እየታረዱ እያየ ነው። ግን እሳለሽ ነው የቁም ስቃይ የሚያሰቃዩት። መግደልም እኮ ትልቅ ነገር ነው። አይዞሽ አታልቅሲ፣ በቃ አትረበሹ። ሴት ስለሆናችሁ ውስጣችሁ ይረበሻል፣ አትረበሹ። እውነቴን ነው የምልሽ። ሁሉም ኢትዮጵያዊ ይኸውና አቢባ አጀንዳውን አንስታ ዛሬ ያለውን ነገር ነገ ደውላችሁ ጠይቁኝ፣ ይቆጥርባችኋል። ካርድ ደግሞ መቀበያ ታጣላችሁ። ነገ ደውሉልኝ። በቃ አሁን ዝጉና ካርድ ደግሞ ይመጣላችኋል። እሺ ካርድ ደግሞ አቢባ ቃል ገብታልኛለች። ካርድ ይመጣላችኋል። እሺ ተቋረጠ። ይኸው ካርድ ልክላችኋለን። ይኸው ይሄን ነው እንልክላቸዋለን። አንዷ ደግሞ አብሬ እስር ቤት ነበርኩ የምትል ድምፅ ቆይ አስተላልፍልሻለሁ፣ እሱን በዋትሳፕ። ግን ለምንድን ነው ታዲያ ኢትዮጵያ ኤምባሲ ሁሉም ታሳሪ እዛ ፊሊፒኒ ምን ኤምባሲዎቻቸው በየወሩ እየጎበኟቸው ደህንነታቸውን ቼክ እያደረጉላቸው ስንት ጊዜ ቀራቸው እያሉ ቼክ እያደረጉላቸው ምግብ ይበላሉ፣ ጤነኛ ናቸው፣ ምንም አልተደረጉም፣ ሕክምና ይሰጣቸዋል የሚለውን ቼክ እያደረጉላቸው ለምንድን ነው ኢትዮጵያዊ ብቻ? ይሄ እኮ ራሱ እኮ የበታችነት እንዲሰማቸው እኮ ያደርጋል። ፈላጊ በቃ እኛ ብቻ ነን ኢትዮጵያኖች ብቻ ነን ፈላጊ የሌለን እንዲሉ እኮ ይሰማቸዋል።